የምባለው የቤት ኪራይ የምከፍለው አልሽ፣ ፓስፖርታሽ አሁን ደግሞ ቪዛ እንዳትጨምሪ ኖ ወይ። ሁሉ ጊዜ አዳምጪኝ። አውርተሽ ጨርሰሻል ሳ ወይስ እስከምታወሪ ልጠብቅሽ? ጨርሽ። ሰው በታካ ሲገባው አላወራም። ጨርሽ። ፍላጎትሽን ልስማሽ። ጨርሽ። አውሪ ሳራ አውሪ። ስለዚህ እኔ የሰማሁት አሁን ነው። እስክሮን ሳረግ አጋጣሚ ስላገኘሁት ነው። ስለዚህ ምን ሆና ነው ብዬ ጠየቅኩ። የመጠየቅ መብት አለኝ። ምክንያቱም ለመሰለሽ እኔ ሰውን መርዳት የምፈልገው በህይወት እያለ ነው። በቃ በህይወት እያለ ነው። ምናልባት ግማሹ ሊላላጥብሽ ይችላል፣ ግማሹ ሊያዝንሽ ይችላል፣ ግማሹ ዋቴቨር ሊሆን ይችላል። እኔ ግን በህይወት እያለሽ ማገዝ ስለምፈልግ እኔን የሚመስል ሰው፣ ሰውኛ የተሰማው ሰው፣ ያንቺን ችግር ያወቀ ሰው ሊረዳሽ ይችላል። አብረን እናግዝሻለን። ነገር ግን የምትታገዢው ለአንዴና ለመጨረሻ ጊዜ ብቻና ብቻ ነው የምትናገሪው። ሁል ጊዜ እየወጣሽ እርዳታ አትለምኝም። ሁል ጊዜ እየወጣሽ አታለቅሽም። ምክንያቱም አንቺ ሞራል ባይኖርሽ እንኳን አንቺን የሚናገሩሽ ሰዎች የኛም ሞራል ይላካሉ። ለምን እንደሆነ ታውቂያለሽ? እንደዚህ ነው ሲባል ጥሩ አይደለም። ቢኮዝ መቼም የሰው ልጅ አንድ ቀን ማወቅም ራሱ እንትን አይደለም። ስለዚህ የአንቺ ፍላጎት ብሬ እሰራልሻለሁ ብሎሻል። ቪዛ ፓስፖርትሽ አልታደሰልሽም። የቤት ኪራይ አግኝተሻል። የምትበይበት የምትጠጭበት አግኝተሻል። ችግርሽ አሁን ፓስፖርት ማደስ ነው አይደለም? አዎ ሳራ ትክክል ነሽ። በኋላ ግን ስራ ትሰሪያለሽ፣ ትገቢያለሽ። ነገርኩሽ እኮ ሳራ፣ እኔ ነገርኩሽ። እኔ እኮ አሁን የመጨረሻ እዚህ በኋላ አንቺን ልክ እንዳልሽኝ እዚህ በኋላ ወላ መጨረሻም ሆነ መጀመሪያም እዚህ በኋላ ምንም አይነት ስለኔ ጉዳይም አላወራም፣ አልናገርም። እኔ እያልኩት ያለሁት አንደኛ ትልቁ ምክንያት ምንድነው? ፓስፖርቴ ከታደሰልኝ ዲዛይን ደግሞ ኦልሬዲ ብሬ እንደሚሰራልኝ አውቃለሁ። ብሬ ይሰራልኛል። ዲዛይን ፓስፖርቴን ዲዛይን ብሬ ሊሰራልኝ ነው ብዬሻለሁ። እንዴት አድርጎ ነው ያለኝ እሱ። ኦልሬዲ አንቺ ፔናልቲውን ክፍለሽ ምናምን ጨርሽና ንጹህ ካንስሌሽን ወረቀት አምጪ፣ ፓስፖርትሽን አምጪና ከዛም በኋላ ቪዛሽን እኔ እሰራልሻለሁ ብሎኛል እኮ። ነገ መተሽ ደግሞ አሁን ቪዛ ያልተሰራ አዳምጪ፣ ፔናልቲ አዳምጪ ማሪ። ነገ መተሽ ተመልሰሽ ቪዛ ያልተሰራም ፔናልቲ አልተከፈለልኝም ስራ መስራት አልቻልኩም ምናምን ብለሽ እንዳት ይኸውልሽ አሁን እዚህ ጋር 1700 ሰው አላችሁ። ሪከርድ አድርጋችሁ አሁን ፖስቱ። እኔ አሁን አወራለሁ። ኦኬ ሪከርድ እያደረጋችሁ ሁላችሁም ፖስቱ። 1 2 3 ልጀምር። እኔ እያልኩ ያለሁት እኔ የምፈልገው ፓስፖርቴን እንድታሳድሱልኝ ብቻ ነው። ብሬ ለእኔ ቪዛውን እንደሚሰራልኝ አውቃለሁ። ቪዛውን እኮ እሱ እሰራልሻለሁ ብሎኛል። እንዴት ነው እሱ የሚሰራልኝ? አንቺ ካንስሌሽን ወረቀት ይዘሽ ነይ አለኝ። እኔ ደግሞ ካንስሌሽን ወረቀት ልስብ ሲሄድ ቀራማ ቆጥሮብሻል፣ ቀራማውን መክፈል አለብሽ ተባልኩኝ። ለምን? ቪዛዬ የአቡዳቢ ስለሆነ በዛን ሰዓት ላይ ስትራሃም አልነበረም ከ2 ወርና ከ3 ወር በፊት። አሁን ላይ ግን ይኑር አይኑር አላውቅም። አሁን ላይ ኦልሬዲ ስትራሃም ይኑር አይኑር አላውቅም። ዲስካውንት ይኑር አይኑር አላውቅም። አሁን ላይ አቡዳቢ ማለት ከ2 ወርና ከ3 ወር በፊት ፋይሰልን ታውቂዋለሽ? ከፋይሰል ጋር ነበር ያን ሁሉ ስከራከር እናንተን ስል እሱ ነበር ሲያግዘኝ ነበረ። እሱ ነበር ሳፖርት ሲያደርገኝ ነበረ ማለት ነው። አሁን ላይ ግን ኦልሬዲ በቃ ማረገው እንትን ስል ሲጨንቀኝ እናንተን ስል ነው በቃ እዚህ ቁጭ አልኩት ማለት ነው። በቃ አሁን ላይ ከእናንተ የምፈልገው አንድ ነገር ብቻ ነው። ምንድነው? ፓስፖርት እናንተ ካደሳችሁልኝ ቀራማው ምናምን ከተከፈለኝ ካንስሌሽን ወረቀት ወስጄ ለብሬ ሰጧል። ብሬ ቪዛውን ይሰራል። ስለ ቀራማ አይመለከተኝም። ኦኬ ስሚኝ፣ ስለ ቀራማ አይመለከተኝም፣ ስለ ቪዛ አይመለከተኝም። አሁን ጥያቄው ስለ ፓስፖርት፣ ስለ መብላት፣ ስለ መጠጣትና እንደገና ደግሞ ስለ ቤት ኪራይ ነበር። ቤት ኪራይ ተከፍሎልሻል፣ እንጀራ ቤት ኪራይ ምግብ መግዣ ተገኝቶልሻል። አሁን የቀረሽ ፓስፖርት ነው። ሳንታን ጠርቼዋለሁ። ፓስፖርት ስንት እንደሆነ እንጠይቀዋለን። ተጋግዘን እናሳድስልሻለን። ከዛ በኋላ ስራሽን ገብተሽ ትሰሪያለሽ። ችግር ነው በቃ ወተሽ በድምጽ ነው ምናምን ችግር የለም። ሲጀምር ነው እናንተ ሁሉ ነገር ካስተካከላችሁልኝ እሄዳለሁ። ችግር የለም። ጥሩ ቪዛ እሰራልሻለሁ ብሎኛል። ቀራማዬን ከፍዬ እራሴ አሰራለሁ ብላ ቃል ገብታለች። ጋይስ ቀራማውስ እያላችሁ ለኔ አትጻፉ። ቃል ገብታለች ራሷ። ይሄው ብላለች አላለችም። ስለዚህ እኛ ልመናን አናበረታታም። ፓስፖርት ነው ችግሯ። ፓስፖርቷን እኛ እናድስ ብላለች ራሷ አለች እኮ ጋይስ። ቀራማዬን እከፍላለሁ ብላለች። ብሬ ይጠራ እኔ ራሷ ብላለች። እኔ ብሬ ትሰራላታለሁ አልልም፣ አይመለከተኝም። ማንንም ከማንም አላገናኝም። ራሷ ብላለች። ራሴ ቀራማዬን እከፍላለሁ አለች። ሙኒት ስሚ፣ ራሴ ቀራማዬን እከፍላለሁኝ። ይኸው ሀቢባ ነይ ግቢ ያለችው ሙኒቴ ግማሽ በግማሽ ስለሰማሽ ነው። ሀቢባ ምንድን ነው ያልሽው ውዴ?
ከፍላለሁ እኮ አይደለም ያልኩሽ። እኔ ያልኩሽ ያሉት በዲስካውንት እጠቀማለሁ ነው ያልኩሽ። በስትራሃም እጠቀማለሁ ነው ያልኩሽ። ቀራሞን መክፈል አለ ሀቢባ። ስትራሃም ካልመጣስ? ስትራሃም ካልመጣ خلاص ከሊወል ይሰራለሁ። ታዲያ ምንም አማራጭ የለኝም። ከሊወል ምሳሪ ከሆነ ታዲያ ለምን ለፓስፖርት ብሩ ይባክናል? ለሌላ ነገር አይጠቅምም አይደለም እኮ ካን አሁን የሚመጣው አዲስ አመት ላይ ስትራሃም እንትን ይመጣል፣ አፉታ ይመጣል ምናምን ስላሉ እኮ ነው እየጠበኩ ያለው። ስለዚህ እንደዛ ከሆነ ስትራሃም አፉታ እስከሚመጣ ድረስ ጠብቂ። አስቸኳይኛ እናድስልሻ ፓስፖርቱን ኦፍ ኮርስ ኦኬ። ኤኒ ታይም ስትራሃም በመጣ ሰዓት እሱን እናድርግ። አሁን አንቺ ለተቸገርሽበት ነገር የሚሆን ገንዘብ እንትን ይባልልሽ። እሺ ካላስ አገኘች እኮ የተቸገረችው የቤት ኪራይ አገኘች፣ የምግብ አገኘች፣ ሙኒቴ አገኘች ወኋለች አገኘች ሳቢባ ብላለች። አንዲቱ 1000 ድርሃም ልካልኛለች፣ አንዱ ደግሞ 200 ብር ሰጠኝ። ስለዚህ ካላስ 1200 በቂሽ ነው ላንቺ። 1000 ድርሃም የ1000 ድርሃም ነበረብኝ የቤት ኪራይ የ5 ወር ከፍያለሁ። አሁን 200 አለኝ። ደግሞ 200ን ደግሞ ለምግብ ምናምን ላስቢዛ ምናምን አደርጋለሁ። ለሻምፖ ምናምን ጠቀማለሁ። ችግር የለውም ይበቃኛል። አካውንት ላኪልኝ፣ እኔ እንደ በቀደሙ አደርግልሻለሁ። እሺ ማራባ። ስለዚህ ሳራ የፓስፖርቱ በቃ የራሱ ጉዳይ ነው። የራሱ ጉዳይ አይደለም። ይኸውልሽ ሀቢባ አሁን እዚህ ላይ ልጆቹን አዋጡ ብለን አንቺ ፓስፖርቱን ይዘሽ ብትቀመጪ ምንም ጥቅም የለም አይደለም። ምን ይደረጋል? ስትራሃም ሲመጣ ኢንሻአላህ ይምጣ ለሁሉም ሰው፣ ለአንቺ ብቻ ሳይሆን ብዙ የተቸገረ አለ። ስትራሃሙ ሲመጣ እዚህ ጋር መተን እናሰባስብልሻለን። አይ እስከዛ አጋጣሚ እንኳን ስትራሃሙ መጥቶ ፓስፖርት ቶሎ ካልታደሰ እኮ ቪዛ መስራት እንደማልችል ታውቂያለሽ። ስትራሃሙ ቶሎ ካለቀስ እንዴት ያልቃል? አያልቅም። ስትራሃም እኮ አላጡን የሚኖር ነገር ነው። አሁን እኮ ከአፉ በኋላ የቆመ ነገር ነው እንጂ ስትራሃም በማንኛውም ሰዓት አንዴ ከተጀመረ የዱባዩ አሁን ገና ነው ያቆመው። ለስንት ወር ነበረ ከአፉ በኋላ ለስንት ጊዜ ቆይቶ አሁን ነው የቆመው። አሁንም በቂ ሰበብ ላላቸው ሰዎች እኮ ይደረጋል። አንቺ ቪዛሽ የአቡዳቢ ስለሆነ ነው እንጂ የዱባይ ቪዛ ብትሆኚ ከፍርድ ቤት ወረቀት አጽፈን ክስ ላይ ስለነበረች ነው ቪዛዋ ሳይሰራ የቆየው የሚባል ወረቀት አጽፈን እኮ ስትራሃም መጠየቅ ይቻል ነበረ። ግን ያው አንቺ አቡዳቢ ነሽ። አሁንም ቢሆን መጣ በተባለ ሰዓት ላይ ትመጫለሽ፣ እዚህ ጋር የእንትኑ ይደረግልሻል። አላጡል ሰውንም ላንጠይቅ እንችላለን። እኛው ራሳችን በውስጥ በኩል አስተካክለን እንትት ያለሽ ለሱ የሚወጣው 1500 እና 600 አሁን ለአንቺ ይጠቅምሻል ነው የምልሽ። ገባሽ? አይ በቃሽ። እንደዛ ከሆነሽ እንግዲህ አካውንቴን ልክልሻለሽ። ምኑን ነው ሙኒቴ? ምኑን ነው ንገሪኝ። ቪዛዋ መታደሱ አሁን አይሚን ፓስፖርቷ መታደሱ አሁን ምንም የሚጠቅማት ነገር የለም። ከሰው የሚወጣ ብር ነው። ገባሽ? ስለዚህ ስትራሃም መጣ ሲባል አላጡል እኛ አሰባስበን ይታደስላት። ከዛ የሚቀጥለውን ደግሞ ቃል የገቡላት ሰዎች ይጨርሱታል። ላ ማን ነው አሁን ታዲያ ምልክላት እንትን የምትልኪው አካውንት ላይ ምንድን ነው? 500 አሁን 200ውን ለምግብ ለምናምን ስታደርገው ባዶ እጇን ትቀራለች ዞሮ ዞሮ። ስለዚህ 500 ልክላታለሁ። ይሄ ልጇ ነው። ስለዚህ ደግሞ ፓስፖርቷ ሲዳደስ ደግሞ ሰው ሊያዋጣ ነው። ይሄ ከፓስፖርቱ ውጭ እኮ ነው ሳርዬ። ኦኬ አንቺ የምትልክላት አሁን ለምግቧ ነው? ለምግቧ። ኦኬ ስለዚህ አሁን ለምግቧ እንጂ ለፓስፖርቱ አይደለም። አይደለም። ፓስፖርቱ በኋላ ላይ ስትራሃም ሲመጣ፣ ስትራሃም ካልመጣ ፓስፖርቱ የሚታደስበት ሰበብ ምንድን ነው? ስለዚህ እንደዛ ከሆነ ደግሞ ስትራሃም እስከሚመጣ ድረስ ቁጭ ብላ ደግሞ እንዳትጠብቅ ትስራ። ስራ ትስራ። እሷ እኮ አረቦች ሳይሆን ፓስፖርቱ